ሰላም እንዴናችሁ ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ከተመቻችሁ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የብላክበርኑን አጥቂ ኢጎር ቴጀንን ለማስፈረም ተዘጋጅቷል። አርሰናል ታዲያ ተጫዋቹን ለማስፈረም 1 ሚሊዮን ፓውንድና ተጨማሪ ቦነስ ሊያቀርብ እንደሆነ ተዘግቧል። ነገር ግን ክለቡ ብላክበርን ሮቨርስ ከተጫዋቹ ጥሩ ክፍያ እንዲከፈላቸው እንደሚፈለግ ተዘግቧል። እንግዲህ ይህ ድንቅ ታዳጊ በብላክበርን ሮቨርስ እጅግ አስደናቂ እንቅስቃሴን ማሳየት ችሏል። አርሰናል እንግዲህ ይህንን ወጣት ወደ ክለቡ ለመቀላቀል እጅግ እንደተቃረበ ነው እየተገለጸ የሚገኘው። ጣሊያናዊ ተጫዋች ጆርጂኒዮ የክለቦች የዓለም ዋንጫ ከፍላሚንጎ ጋር ለመሳተፍ ከፈለገ በአርሰናል የሚቀረውን የወር ደሞዙንና ጥቅማ ጥቅሞችን ጨምሮ እስከ 800,000 ፓውንድ መተው እንዳለበት ተዘግበዋል። አሊያም እንግዲህ ፍላሚንጎ ጆርጂኒዮ ለክለቦች የዓለም ዋንጫ ላይ እንዲሳተፍ እስከ 6 ሚሊዮን ፓውንድ ለአርሰናል መክፈል አለባቸው ሲል ነው የተዘገበው። ጆርጂኒዮ በክለቦች የዓለም ዋንጫ ለመሳተፍ ወደ 800,000 ፓውንድ ለመተውም እንደወሰነም ተነግሯል። ሌላኛው መረጃችን ባርሴሎና ቶማስ ፓርቴ ለማስፈረም ከአርሰናል ጋር ንግግር ለማድረግ መዘጋጀቱ ተዘግቧል። እንግዲህ ቶማስ ፓርቴ ለማስፈረም የሳውዲ ክለቦች እና ባርሴሎና እንቅስቃሴ ጀምረዋል። በተለይም የስፔኑ ክለብ ባርሴሎና ከቶማስ ፓርቴ ወኪል ጋር ተጫዋቹን በነፃ ለማምጣት ንግግር አድርጓል። አርሰናል ተጫዋቹን ለማስፈረም ፍላጎት ያለው ቢሆንም ግን ባርሴሎና ፓርቲ ላይ ያለውን ፍላጎት እውነተኛ መሆኑን ተከትሎ ውሉን እንዳያራዝም ጫና ለማድረግ እየሞከረ እንዳለም ተዘግበዋል። እንግዲህ በአሁን ጊዜ የአርሰናል ደጋፊዎች ስለ አዳዲስ ተጫዋቾች መውጣት እያሰቡ ይገኛሉ። ነገር ግን ባልታሰበ ጊዜ ባርሴሎና ይህንን ተጫዋች በነፃ ለማግኘት እንቅስቃሴ መጀመሩ እንግዲህ በርካታ የአርሰናል ደጋፊዎችን እጅግ እንዳስደነገጠ ነው የተገለጸ የሚገኘው። የፓርቲ ኮንትራት ማራዘም ነገር ችላ ሊባል የሚገባ ነገር አይደለም። ከሁሉም ነገሮች ቅድሚያ ቢሰጡት አሪፍ ነው ባይነኝ። ምክንያት እንግዲህ በዘንድሮ የውድድር ዘመን ለአርሰናል ሁሉን ነገር ሲሰጥ ነበረ። ይህ ተጫዋችና በአርሰናል ቤት ቢቆይ ምን ያህል ጥሩ ነገርን ሊያበረከት እንደሚችል ሁላችንም የምናውቀው ጉዳይ ነው እና የቶማስ ፓርቴ ወኪል ከባርሴሎና ጋር ለቀናቶች ንግግር ሲያደርግ እንደነበር ታውቋል። ፓርቴ በአርሰናል ቤት አዲስ ኮንትራት ለመፈረም ከስምምነት መድረስ ካሁን እንዳልቻለና እዚህ ወር መጨረሻ ላይ ኮንትራቱ ሲያልቅ በነፃ ወኪል ወደ ፈለገበት መሄድ እንደሚችልም እንግዲህ ታማኝ ምንጮች ነው እየዘገቡ የሚገኙት። አርሰናል በብሪያን ምቤሞ ላይ ፍላጎት ካሳዩ ቡድኖች ውስጥ ዋነኛው እንደሆነ ፋብሪዚዮ ሮማኖ አሳውቋል። ከአርሰናል በተጨማሪ በርካታ ክለቦች የካሜሩናዊ ተጫዋች ፈላጊ ሆነው ብቅ ብለዋል። ታዲያ ለአብነት ያህል እንኳን ኒውካስትል ዩናይትድ እና ማንቸስተር ዩናይትድን መጥቀስ እንችላለን። አርሰናልም እንግዲህ የፊት መስመሩን አማራጭ ለመጨመር ነው። እንግዲህ አርሰናልም ይህንን ካሜሩናዊ ተጫዋች ከብሬንትፎርድ ለማስፈረም በይፋ እንቅስቃሴ እንደጀመረ ነው እየተገለጸ የሚገኘው። በእንግሊዝ ፕሪሚየር ሊግ መጫወት ህልሜ ነበር። ያንን ለማሳካት ፈልግ ነበር ግን ደግሞ ከራሴም ጋር ብዙ ታግያለሁ። ምክንያቱም ፕሪሚየር ሊግ ለጣሊያኖች አስቸጋሪ ነው። በስተመጨረሻም ግን ልጋፈጥ ወሰንኩ እና አርሰናልን እፈልገዋለሁ። ካለህ እንዴት እምቢ ልትል ትችላለህ? ሲል ነው እንግዲህ ሪካርዶ ካላፊዮሪ የተናገረው። እንግዲህ በነገራችን ላይ የተጫዋች እጅግ ድንቅ የሚባል ተጫዋች ነው። ጉዳት ነው እንግዲህ የተጫዋቹን ኬሪየር እያበላሸው የሚገኘው። ኢቭን ከጉዳት አገግሞ እንኳን በተሰለፈባቸው ጨዋታዎች ጥሩ የሚባል ነገርን ሲያስመለክተን ቆይቷል። በተለይም ደግሞ በማጥቃቱ ረገድ እና ቀጣዩ የውድድር ዘመን ጥሩ ነገርን ለማበርከት ዝግጁ መሆኑን ነው የገለጸው። አርሰናል ለቤንጃሚን ሲስኮ ቦነሶቹን ሊያካትት የሚችል ቋሚ የሆነ ክፍያ ሊያቀርብ እንደሆነ ተዘግበዋል። አርሰናል ታዲያ ተጫዋቹን በማስፈረም ላይ የራስ መተማመን ያላቸው ሲሆን ምክንያቱም ጠንካራ የሚባል ተፎካካሪ የለምና ተጫዋቹ ግን እስካሁን ድረስ በዝውውሩ ሁኔታ እንዳልወሰነ ነው እየተገለጸ የሚገኘው። እንግዲህ የቤንጃሚን ሲስኮን ዝውውር በተመለከተ እንግዲህ አርሰናሎች ሙሉ በሙሉ እንግዲህ ፍላጎታቸው ይህንን ድንቅ ስሎቬኒያዊ ለማስፈረም ነውና
እስካሁን ድረስ እንግዲህ ይፋዊ ጥያቄ አለማድረጋቸው የሚታወቅ ጉዳይ ነው። በዛሬው ዕለት የሚወጡት ታማኝ ምንጮች እንደሚዘግቡት ከሆነ ግን አርሰናል እንግዲህ ይፋዊ የሆነ ጥያቄ ለተጫዋቹ ሊያቀርብ መሆኑ ተገልጿል። ቤንጃሚን ሲስኮ ወደ አርሰናል የሚያደርገው ዝውውር እንግዲህ ቤንጃሚን ሲስኮ ወደ አርሰናል የመዘዋወሩ ጉዳይ አይቀሬ እንደሆነ ታማኝ ምንጮች እየዘገቡ ይገኛሉ። በይፋም እንግዲህ አርሰናሎች ለቤንጃሚን ሲስኮ ጥያቄ ለማቅረብ ዝግጁ መሆናቸው ተዘግበዋል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳዘነጉ